አንድ ሴትዮ ተናገረች። የተጠራችው ሽልማት ልትሰጥ ነው። ሴትዮዋ እንደሰማው በመረጃ ሽልማት ልትሰጥ የተጠራችው እዛ ላይ ተጠርቶ ሌላ ሃይማኖት አይሰበክም። ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። በሴትዮዋ ተበሳጭቼ ሳልጨርስ ደግሞ ልጁ ቀጥሎ የእመቤታችንን ስም ጠራ። በዛ ምሽት ማርያም ሆነ ኢየሱስ ሳዳሽ አልሞቱ። ማርያም 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 አልመጣችም። ልጁ ስለጠራ ኢየሱስም አልመጣም። ሴትዮዋ ስለጠራችው አዳራሹ የወጣቱ ስብስብ ነው። እንደዚህ አይነት ስብስብ እኔ አንድ ወዳጅ ደውሎ ሰገጠ ምን ማለት ነው አለ። ግዝ ነው ወይ አለ አይደል? አሁን አንዳንድ ጊዜ በጣም ቆንጆ ሴቶች የሚያስተዋውቁት ዕቃ ይሸጉዳል። እሷን አይናይኗን ጸጉሯን ስታይ እማይረባቃ ታስገዛለች። አይናሞቹ ነው መመጣችሁ ነው ሰላም ያረፍኩት ሞልቶ የተረፈው የቤት በኋላ የምናገረው ውስጥ አንዱ ዘመን ስለ ጊዜ ትንሽ ለመናገር እፈልጋለሁ። ግን እንደ መግቢያ ጊዜ ምን አይነት እንደሚሆንና እንደሚበላሽ ማስረጃን ይመስለኛል። አሁን እዚህ ውስጥ ያሉት እኔ እንኳን ችግር የለውም ማዳመቂያ ነኝ። ዕቃ ሲገዛ በፌስታል የሚገዛው የሚፈልገው ዕቃ ሆኖ ፌስታሉን አብሮ ቤት ሄደ ከወጣው በኋላ ይታያል። የፌስታል ቁጥር እንደነጋሽ ኃይለ መለኮት እንደነጋሽ አያርነና እንደነጋሽ ዘነበ አይነት ራሳቸውን ችለው ፕሮግራም ናቸው። እውነቱን ለመናገር ራሳቸውን ችለው እግዚአብሔር በሚያውቀው እኔ ማለባበስና ውዳሴ ከንቱ አላውቅም። ምክንያቱም የትምህርት ቤት ድኖች አይደሉም። ደሞዝ እንዲጨምሩልኝ አይደለም ገንዘብ እንዳይሰብ ቅድም እሳቸው ተናግረዋል። ህጋዊ ሌቦች ናቸው፣ ደዎች ናቸው፣ ደዎች ናቸው። ምንም የላቸው። ደራሲ ግንዛቤ እንጂ ገንዘብ የለውም ይባላል። ደራሲ የሞላች ነፍስ እንጂ የሞላ ኪስ የለም፣ የሞላው ቦርሳ የለም። እና እነዚህ ያህል ግዙፍ ትልልቅ ሰዎች አንጋፋ ሰዎች በመገኘታቸው እንደገና በተገላቢጦች ደግሞ ሙሽራው መጥቶ ታዳሚ ነው የቀረው። በባህላችን እንደዛ አልተለመደም። ታዳሚ ነው ሲንጣጣ የሚውለው ታውቃላችሁ አይደል? 7 ሰዓት ታስተባለብ የተቀርቼ አንድ ሰርግ ላይ 9 ሰዓት ከሩ መጣ ሙሽራው 7 ሰዓት ነው እኮ አስተጥረኩ ለወጣት እኔ ትችየርኩ ነው እና በጣም እናንተ መካከል በመገኘቴ በጣም ደስ ብሎኛል። ቃው ቅድም መጨረሻ ላይ ያቀረበው ወንድሜ ደግሞ ለሌሎችም እንደው መድረክ ላይ ለምትወጡ ሰዎች ሁሉ የምናስገነዝበው አንድ አይነት ሰው ሲቀመጥ አጠገባችሁ ሰዋዊ መግለጫ መስጠት አለባችሁ። አሁን እሱ ቁመቱን ነገረኝ፣ ጸጉሩን ነገረኝ፣ ምን አገባው አይባልም። ጭንቅ አይኑሮ ውስጥ ስዬ ንግግሩን ጭምር ሰማዋል። እኔ ብዙ ጊዜ ሆና ሰው ቤት ስትሄዱ አይነ ስውር ቤታችሁ ስትጋብዙ በማንኪያና በሹካ የሚበላ ምግብ አይሰጥም ለአይነ ስውር። ለምንድን ነው ሲባል ምግቡ ጋር ሳይገናኝ ይገባል። አሁን እናንተ ታዩታላችሁ፣ ሰላም ብላችሁት በአይናችሁ አይታችሁት ነው የሚገባው። ስለዚህ በአይናችሁ ሰላም ትሉታላችሁ፣ በእጃችሁ። እኛ ግን በእጃችን ጭምር ነው ሰላም ነው። ስለ ምግቡ ጋር ሳንገናኝ ገባ፣ ውጭ ሰላም ሳንለው ቤት ገባ ማለት ነው። ሳይኮሎጂካል ተጽዕኖ እውነቴን ነው የምላችሁ። አሁን ብዙ ጊዜ በማንኪያ በላ ሲሉኝ አወድ ወይም ደግሞ በማንኪያም ተበላ አስተ ምግቡን ነክቼ ነው የምበላው። መጀመሪያ ሰላም ነውና ምግቡን ከዛ ወደ ማንኪያው ማለት እና ብዙን ጊዜ ላይ አጠገብ ለምሳሌ አይነት ሱራ አጠገባችሁ ካለ ይነካችኋል። ወንድ ይሁን ሴት ይሁን ወጣት አሮጌ ሊሆን ይችላል። ይሄ ሌላ እናንተ አይናችሁ አይቶት የነበረው በእጅ አየሁት ማለት ሌላ ምንም ተጨማሪ ተጽዕኖ የለውም። እና እኔ አንዳንድ ጊዜ አይነት ሱራ አጠገባችሁ ሲኖር የዛ አይነት ግንዛቤ ቢኖራችሁ እኔን መሰል አይነት ሱራን ደስ ይላል። እና ወንድሜ ይህን በማድረግ ደስ ብሎኛል። ከዛ በተረፈ ደራሲ የሚሆን ሰው ከደራሲ ከመሆኑ በፊት ተናጋሪ ሰው ደራሲ አይሆን የሚባል ከጻፈ ከሞላ በኋላ የሚናገር ደራሲ ነው። እንደነጋሽ ያለ ከመድረሱ በፊት ወሬኛ ከሆነ ወሬ ነው የሚጽፈው ይባል።
ገብቷቸው አላሳይ አሁን ነጋሽ ኃይለ መለኮት ምንድነው የሞላውን አሁን እስከዛሬ የሰበሰቡት አሁን ቅድም ጋሽ ኃይለ መለኮት አዲስ አበባ ዩኒቨርሲቲ የገባሁት ለማሳመስ ነው ሲሉኝ እኔ የእርሶ ድርሰት ነው ትዝ ያለኝ ጉንጉና እያለ ማን የሰራተኛ ነው የሚያሳምሰው ሰው ምን እንደ አቶ ምን እርሶ ነው ታይ እኔ ጋሽ ኃይለ መለኮት ድርሰት ለወዳነሽም ሆነ ጉንጉን ጭንቅላቴ ስሏል እውነቱን ለመናገር ከዛ ጀምሬ እስከ ማጀቴ ድረስ ስሏል እና አሁን ቅድም እሳቸው ሲናገሩት እዚህ ያለኝ ምንድነው ነው ጋሽ ምንድነው ናቸው ጋሽ ኃይለ መለኮት ማለት ነው በጣም ደስ ብሎኛል እና አሁን ለጋሽ ኃይለ መለኮት ከሞሉ በኋላ ነው ማውራት የጀመሩ ሳይሞላ ካወራ ደራሲ ያው የሚባል ለምን ነው በቤተ ክርስቲያን ድምጻዊ ሰው የዜማ መመሪያው ድምጻው ምክንያቱም አደጋው ምንድነው ምልክቱ ቢጠፋበት ጨምሮ ያዜማ በጣም መጥፎ ነው ስለዚህ የዜማ መመሪያ የሚወስዱ ድምጽ የሌለው ሰው አይጨምርም እኔ በጣም መልካም ሰው ማስታወቂያ መስራት የለበትም ይያስፈልግ አሁን አንዳንድ ጊዜ በጣም ቆንጆ ሴቶች የሚያስተዋውቁት ዕቃ ይሸጉዳል እሷን አይናይኗን ጸጉሯን ስታይ እማይረባቃ ታስገዛለች አይናሞቹ ነው መመክራችሁ ነው አሁን ቆንጆ ሰማለሁ በሬዲዮ ሌሊት እኮ መልካም ቆንጆ ስለሆነች ማስታወቂያ ምን አይነት ማስታወቂያ ዕቃ አይ እየተሸጠች ያለችው ልጅቱ ነው እየገዛ ያለው እርግጠኛ ያንን ዕቃ በአብዛኛው ወንድ ነው የሚገዛው እንጂ የእሷ ቪዲዮች አይገዟል ምክንያቱም የእሷ ጸጉር አላቸው የእሷ ጥርስ አላቸው ወንዱ ነው ጥርሷን ሲያይ ጥርስ የሚያወጣው ችግር የሚገዛው እና ብዙውን ጊዜ ናድዛ እና ዜስት እኔ ወደ ሀሳቤ ስመጣ በቀደም ብንያም የደወለልኝ ካሳሁን አላውቀውም እውነቱን ለመናገር እንዲህ ድርሰት አንድ ወንድማችን መጽሐፍ ጽፏልና ልትገኝ ሲል ማን ይገኛል ስል ጋሽ ኃይለ መለኮትም ጋሽ እያልንህም ጋሽ ዘነበ መጣለው ባል ስለይ እግዚአብሔር በሚያውቀው እነዚህ ሰዎች መተው ብቀር እግዚአብሔር ሙነ ቀረ ብሎ ሰባተኛ ቃል ቢጠይቀኝ ስድስት ቃላት ወንጀል ተረጋ ያላበላችሁኝ ማለት ሰባተኛው ጋር ደግሞ እነ ጋሽ እያልን መተው ለምን አልመጣም በኋላ መልስ እንዳላጣ ነው የመጣው ያቱ ለድካማቸው እውቅና ሰጣት ጋሽ ዘነበ የሚያወሩ ወሬ የሚያወሩት አይባልም በነገራችን የሚናገሩት ወሬ የሚባለው ቡና ተፈልቶ እንትና ገበች እንትና ተጠጣ የሚባለው አንዳንድ ሰዎች መጽሐፍ ቅዱስ ሰባኪዎች ይሄ ወንጌል የሚያወራው ይላሉ አይባልም በጣም ነው ኢየሱስ ሲያወራ አላንድ ከኛ እምነት ውጭ ያለ ሰው ነውና እኔ ቦል የኛ እምነት ምን አለቀውም ከሰው ነበር ኢየሱስ ሲያወራ ይገርማችኋል በእና ላዛር ቁጭ ብሎ ሲያወራ ይሄ እንኳን ለኢየሱስ ለወልደ ኢየሱስ ሲያወራ ይችላል ጸያፍ አማርኛ መጣረማ ክትሞራ እና ከግድ እንዳልኳቸው እነዚህ ሰዎች መጥተው እንዴት ቀራለሁ ብዬ በሁለተኛ ደረጃ ሰሞኑን አንድ ትልቅ ፕሮግራም ሀገራችን ላይ ነበረ ትልቅ እንግዲህ በሰው ብዛት በቾት ነው መለካያለ ትልቅ አንጻራዊ ነው ታውቃላችሁ እንግዲህ ከአንድ ግራም ወርቅና ከ10 ኪሎ ድንጋይ የቱ ይበልጣል ቢባል ወርቁ ነው የሚበልጠው በምን መለኪያ ሲባል በወርቅነቱ መለኪያ በክብለ ኮር ድንጋዩ እና ሰሞኑን አንድ ብዙ ካታ የተደረገበት አንድ ስብሰባ ነበር እና እዛ ላይ ሁለት ሰዎች ንግግር ተናገሩ አንድ ሴትዮ ተናገረች የተጠራችው ሽልማት ልትሰጥ ነው ሴትዮዋ እንደሰማው በመረጃ ሽልማት ልትሰጥ የተጠራችው ሁለተኛ የአንድ ስሙ ብቻ ያለ በተግባር የሌለ ፌዴሬሽን ምክትል ፕሬዝዳንት ናቸው ሴትዮዋ እኔ አሁን ኢትዮጵያ የስፖርት የእግር ኳስ ፌዴሬሽን ሲባል አይገባኝም የሚሉት ግን እዛ ሀገር ላይ በመሬት የሌሉ በተግባር የሌሉ ድርጅቶች አሉ ድርጅት ተቋቁሞላቸው ግን ይሉ እኔ አሁን የስፖርት እግር ኳስ ፌዴሬሽን ብራዚል ይሁን ይገባኝ እንግሊዝ ይሁን አሁን እኛ ጋር አይገባኝም ለምሳሌ ለምንድን ነው የተቋቋመው አንድ ቀን እንኳን ዋንጫ ጣሰር በተናል እና ዝሮ ሴት በዛ ምክትል ፕሬዝዳንት ናት ተጠሩ እዛ ላይ ተጠርቶ ሌላ ሃይማኖት አይሰበክም በሴትዮዋ ተበሳጭቼ ሳልጨርስ ደግሞ ልጁ ቀጥሎ የእመቤታችንን ስም ጠራ በዛ ምሽት ማርያምም ሆነ ኢየሱስ ሳዳሽ አልመጡ ሊመጡም አይችሉም እኛ መለኪያውን ስለምናውቅ እንዴት ሊመጡ እንደሚመጡ መለኪያውን እኛ እናውቅ መመዘኛውን እናውቅ ማርያምም አልመጣችም ልጁ ስለጠራ ኢየሱስም አልመጣም ሴትዮዋ ስለጠራችው አዳራሹ የወጣቱ ስብስብ ነው እንደዚህ አይነት ስብስብ እኔ ከስነ ጽሁፍ አንፃር ከምን አንፃር መመዘኛ ሰጥቼ ሳይሆን በአሁኑ ጊዜ ወጣቱ የሚሰባሰብበት ስለቸገረው
ምክንያት ፈልጎ በዚህ ተሰባስቦ ሲጫወቱ ሲያጨበጭባ መቼ በጣም ነው ደስ ያለ። እኔ ዛሬ ሃይማኖት ባይነሳ መነሳቱን ያልተሳጨኝ እንጂ የተሰበሰቡበት ምክንያት ብዙ እንትን አላለኝም። እኔ አንድ ወዳጅ ደውሎ ሰገጥ ምን ማለት ነው አለ። ግዝ ነው ወይ አለ አይደል ምን የፈለገው ስለገባኝ አላውቀውም አለ። አንድ ማብራሪያ ብሰጥ ምን ሊፈጠር እንደሚችል አውቀዋለሁ። ወይ ደግሞ ወይ ተቃውሞ ይስር አላውቀውም። አማርኛውን ያመቹትን ሰዎች ጠይቃቸው ብዬ ዘጋው እና አንዳንድ ጊዜ አሁን ኢትዮጵያ ውስጥ የገጠመን ፈተና ነው። ሃይማኖትን ያለ ቦታው መደንጎር፣ ብሔርን ያለ ቦታው መደንጎር። አንድ እኮ ነጋዴ ሱቁ ሲከስርበት እኔ እዚህ ቋንቋ ተናጋሪ ሲሆንኩ ነው ለማለት እኮ እየቃጣው እኮ ነው። ምን ያህል የዘቀጠ የቆሸሸ የተበላሸ የነተባ አይምሮ የመነቸከ ህሊና ያደፈ ልቡና የደነቆሮ ጆሮ እንደደረሰ በጣም ማዝሙለቱ ለምን እና እንዲህ አይነት የስነሱ ምሽቶች ላይ ሲገኝ እኔ ይሄን ለዚህ ማጨብጨብ ማለት ቅድም ጋሻ ለመለኮት ትልቅ ቋንቋ ነገሩኝ። እኔም በቀደም ለተማሪዎች ክፍል እየተናገርኩ ነበር። መድረክ ላይ የሚነገር ቋንቋ ጥንቃቄ ለምሳሌ እኔ መድረክ ላይ ቆሜ ሳስተምር እየሰማችሁ ነው። የማስተምራቸው ሰዎች 10 ሰዎች ቢመጡ 10 የተለያየ አኗኗር፣ የተለያየ ጠባይ፣ የተለያየ ኑሮ ደረጃ፣ የተለያየ እውቀት ያላቸው ናቸው። ስለዚህ አማካይ ትምህርት ነው የምሰጠው። እዛው ቆሜ ለምሳሌ ይገርማቸዋል። አሁን አንዲት ልጅ ለጊዜው ያልወለዱ እናት አንድ ጊዜ መጥተው ምናምን ቤተክርስቲያን እንደው ቤተክርስቲያን እንደው ለሰባኪዎች ብትነግሯቸው ምን አለ አሉ። ምን ነው ያለ በዘላን በመርዘኛ አፍ ባልተሞረሸ ምላሱ የሴትዮዋ ማይጸንሳ ጭንቅላታችን ያደግ እጉሮች እንደዚህ ብለው ያል አይነ ስውር ነው ስለይታቸው አንካሱ ቤተክርስቲያን እስከ ዘለው ላይ እንኳን ይገርማቸዋል። እስከ ዘለው ላይ ስናስተምር ማን ነው ማስተምረው? የት ነው ማስተምረው? ምንድን ነው ማስተምረው? ጊዜው የት ነው? ቦታው የት ነው? ምን ነው የምናገረው የሚለው ቁጥር እናስተምራለን ክፍል ውስጥ። ግን እንደምታውቁት እኛ ግን የሚወራው ነው የሚወራው ስለማይገናኝ አሁን በሬዲዮ ስለ ህግና ስለ ዲሞክራሲ ሲወራ ቅድም ያው ለዛች ሀገሩ ሰደኝ የሚያሰኝ የሚወራላት ሀገር ለፋክለው ምቶስ ማድረሰኝ የሚያሰኝ እኮ ትንታኔ ሲሰጥ በጣም አቶ ማናት ዶክተር ገሌ ከምትስ ዩኒቨርሲቲ በዲሞክራሲ ጉዳይ ማብራሪያ ይሰጣል። ያብራራውና መሬት ላይ መነኩሴው ይባላል ሆስፒታል ተኝቶ አንድ ጂንስ ልጃቸው መጣ። አባቴ እንደው አሞኛው ሰውነቴ እንደው ምግብ ብላ ምን አልወጥ አው የኮኔም አቋዶ ከይገርሞታ ደዚህ ጁሱንም ወተቱንም የዶሮ ተፈትፍቶ ቢበሉ በጣም ጥሩ ነበር ትላቸዋል። ሰዎች የሚላቸው ዋላ ሰው ነው ምን ብሎ ጥሩ የኔ ልጅ ገዝቼሻለሁ ነገዝሽ ገዝቼሻለሁ አያ እኛ ሄደት እስካሁን አብራለሁ የማይወራው ምን ነው አሁን እስኪ የኦሮሞ ፖለቲከኞች ነው ለኦሮሞ ህዝብ የሚያወሩለት የአማሮች ነው ለአማራው የሚያወሩለት የትግራይ ፖለቲከኞች ለትግራይ ህዝብ የሚያወሩለት የሚበላውን ባህል የሚያወሩት ወሬ አይገናኝም። እነሱ ስለ ሱዳን ስለ ሲንጋፖር ያወራሉ፣ እኛ ግን ሰራባራ ነው ያለ አይገናኝም። ስለዚህ እኔ አንዳንድ ጊዜ ሚዲያ ደራሲያ የመድረክ ሰዎች ሲኖር ቋንቋ መጠንቀቅ አለኝ። በጣም አሁን እኔ አሁን ቲክቶክ ላይ የምሰማቸው ዩቲዩብ ላይ የምሰማቸው ሰው በዚህ ልክ ሊባልግ ይችላል እንደ ለካ በዚህ ልክ ሊበታሽ ይችላል። እኔ አሁን 4 5 6 7 ሆነ ወንዶችና 1 5 ወንዶችና 1 2 ሴቶች ነው ዝም ብዬ ስራዬ ብያጠናቸው ሰዎች አሉ። አውጭ ሀገር ናቸው ግማሾቹ አብዛኞቹ የሚሳደቡ ስድብ ትልልቅ ሰዎች ናቸው 40 ዓመት ይሆናቸው። እነዚህ እኔ ጥያቄ የጠየኩት ነው ልጅ ያላቸው ያላችሁ እስቲ አጣሩልኝ ነው እንዴው ልጅ ያለው ሰው እንዲህ ያለ ልክ ስለሆነች እንዲህ ያለ ባለጌ ሊሆነች ኃላፊነት ይሰማዋል። ልጁ እኮ ያንን ፕሮግራም እኮ ይሰማዋል። አባቴ ልክ ነው ባለጌ ነው እንዴ? ያው ልጆች እውነቱን ለመናገር በሚማሩበት ትምህርት ሊሰማው አልፈል እንዲሸማቀቁ አልፈል ከአቅሜ በላይ ሆኖ የሚያሸማቅቅ ነገር መጣ ደግሞ ራሴን ገለል አደርጋለሁ እንሰራት። ስለዚህ እኔ ስነ ጽሁፍ ነጋሻ እያለ መቼም ትረዱኛላችሁ ቋንቋ ይመረጣል። ነጋሻ እያለ መልኩ ቋንቋ መመረጣል እንደው ከሰው መርጦ ለሹመት ከእንጨት መርጦ ለታቦ እኔ ነው ምን ይጨምርበታል ከቃላት መርጦ ለድስ ተብሎ ቢጨምርበት
መጽሐፍ ሊገጻት እኔ ሀሳቡን ተከችቦ በቴሌግራም እንዲመጣልኝ ያደረጉ ሰማሁት። እሱን ደግሞ ጠየቁ። 3 ጥያቄ ጠየቁ። አንደኛ ከዚህ ድርሰት ምን እንማር ትፈልጋለህ ብዬ ጠየቁት። ለዚህ ያሰጠ። ሁለተኛ በአንተ ላይ ተጽዕኖ የፈጠሩ ሰዎች አሉ ወይ ብዬ ጠይቄው ነበረ። ያን ነግሮኛል። ምክንያቱም በሱ ላይ ተጽዕኖ የፈጠሩት ሰው መጽሐፍ ስላነበብኩኝ እኔ እነሱ ውስጥ እሱ ስለማገኝ ሳልዳክር በቀላሉ አገኘዋለሁ ብዬ ስለማስብ። ሁለተኛ ሶስተኛ እንግዲህ ሌሎች ጥያቄዎች ሲነበሩ እነሱ ለጊዜው ይቀር 700 ሺህ ነው ያላት ህዝብ ነው ያላት ይሄንን የሚባል ጥሬ ዕቃ ያላት ሀገር አይደለች። እና እዛ ላይ አጠገቤ በዛው ሰሞን አጠገቤ ያለ ወዳጅ ቲክቶክ ሲያዳምጥ which is the poorest country in world ዓለም ላይ የመጨረሻ ደሃ ሀገር ማን ነው ብሎ ይጠይቅና ሳውዝ ሱዳን ይላል። which is the richest country in world ይልና ደግሞ ሉክዘምበርግ ይላል። በጣም ነገር እስቲ በምንድን ነው እኔ ደቡብ ሱዳን ጁባ የሚባል ሀገር ይቻላል። ደቡብ ሱዳን እንደው ጎግል ማርጋችሁ በደንብ መረጃ ያዙ። ወንነው ተንመላ ደቡብ ሱዳን ማለት መሬቱ የበለጸገ ነዳጅ ያለበት ቢታረስ የሰባ መሬት ጫር አድርጋችሁ በልታችሁ የምትኖርበት መሬት ነው። የመጨረሻው ደሃ ሀገር ሰው ሱዳን፣ የመጨረሻው ሀብታም ሀገር ደግሞ ማን ነው? ሉክዘምበርግ ነው። ሉክዘምበርግ ደግሞ ማለት ይሄን ያህል የሚባል ጥሬ ዕቃ የሌለበት ግን በጥረታቸው በጭቅላታቸው የዓለምን ኢኮኖሚ የተቀላቀሉ ከነ አሜሪካ ከነ ቻይና ጎን የተሰለቁ ጀግኖች ናቸው። እነሱ ለምን እንድቆሙ ቦታቸውን አነበቡት። አያችሁ፣ ሁልጊዜ ቦታ ማንበብ አለባቸው። ግቢያችሁ ኢትዮጵያን ጭንቅላታችሁ ችግር መሬታችን አላነበብ ነው። እኛ ትግራይ ብትል ወርቅ ታፍሳለ፣ ጎጃም ላይ ጤፍ ታፍሳለ፣ ወለጋ ቡና ታፍሳለ፣ ወደ ደቡብ ብትል አቮካዶን ፓፓያውን ታፍሰዋለ፣ ወደ ጉራጌ ቡላውን ታፍሳለ። ምን የቀረብን ነገር አለ? እንደገና ደግሞ ሆዲ ከሞላ በኋላ ደግሞ እንደ አይደንቲቲ የማንነት ቀውስ ውስጥ እንዳትገባ ደግሞ ላሊበላን ታያለ፣ አክሱምን ታያለ፣ ጀጎልን ታያለ። ደግሞ ማወራው ወሬ እንዳላቀሰ ጀግኖች አባቶች አድዋ ላይ ጀግኖች ናት። እኛ እኮ የተትረፈረፈ ታሪክ መኖሪያ መሬት የምናወራው ታሪክ የምንመካበት ቅርስ ያለን ሰዎች ነው። ግን መሬቱን ባለማንበባችን መሬቱን ያልያነበበን እንክት አርጎ እየበቃ በጣም አዝናለሁ። ስለዚህ ወጣቱ ትውልድ ቦታውን እንዳነብን በቃ። ሁለተኛ ጊዜን ማንበብ። ይህ ጊዜ ምን አይነት ጊዜ ነው? አሁን አንዳንድ ሽምግልና ባለትዳር ረዝምን ልጨርስ ወንበቀን በጣም ይቅርታ ይቺ ሁለቷን ነገር ልጨርስ። ጊዜ አንዳንድ ሰዎች አሁን 70 ዓመት 80 ዓመት የሆናቸው አባቶች ልጆቻቸው 30 ዓመት 40 ዓመት ከዛም በታች ናቸው። የሚገርማቸው ነገር ይህ የዘመኑ ክፍተት የጊዜው ክፍተት እነዚህን ሰዎች አላናብባቸው፣ አላገናዝባቸው፣ አይረዷቸው። ወይ ልጆቹ ወደኋላ ሄደው አባቶቻቸው ለማንበብ አይፈልጉም። አባቶች ወደዚህ መተው ደግሞ ልጆቻቸው ለማንበብ አይፈልጉም። በቤተ ክርስቲያናችን ምን ይባላል? ጀግና ጥሩ ጻድቅ የሚባለው ዘመን የወለደውን ንጉሥ የወደደውን ልቀበል ብሎ የማያሸረግድ ለመስጠት ዘመን የወለደውን ንጉሥ የወደደውን ንጉሱ ቢያጎነብሱ አጎንብሰው ይሄዱ። አሁን ብዙ ጊዜ አይታቸዋል። የኢትዮጵያ የሃይማኖት መሪዎች እኮ አፍረው አሁን መጨረሻ አፍረት አልቆባቸው ራሳቸው አፍረቱ ሁሉ አፍረት ያንቀጥ ፍርሃት ፈርተ ሲያት ምን ራስ ፍርሃት ትሆናለህ። ይገርም አሁን የገባኝ ነገር ይርም ታትን ስትጨርስ አጥንት ይገጥና አራስ ረሃቡን ራስ ታስደግጣለህ። አሁን የገባኝ ነገር አሁን ኢትዮጵያ ውስጥ በየዘመኑ የሃይማኖት መር ሲያሸረግዱ ሲያጨበጭቡ ዘመን ለወለደው ጊዜ ለወለደው ዘመን ለወለደው ንጉሥ ለወደደው ሲያሸረግዱ እኛ ሰዎች እኮ አብዮታዊ ዲሞክራሲ እኮ መጽሐፍ ቅዱስ ውስጥ አለብት መፈለግ የሚፈልጉ ጀግኖች እኮ ናቸው። መደመር መጽሐፍ ውስጥ አይተካምሮ እኮ የሚፈልጉ ሰዎች እኮ ናቸው። በደርግ ጊዜ ጋሻ ኃይለመለኮት ጋሽ እንዳያቁታ በህዝብ 69 አካባቢ በያቆ አመፅ ነበራል። በቃ መብቴ ይከበር እኔ ከብት ያለ አሁን ኢትዮጵያ ብሔር ብሔረሰቦች የተሸሙሩ ምንድነው መብታቸው ማላዘን ይወድ መብቱ ሁሉ ጊዜ የሚያላዝን ሰው እብድ ነው ብሎ መጫወቻ አይምሮው ነው የሚሰጥ ግዴታ የሌለበት መብት ነው እጅ ለእብደት ነው። እና በዛ በ69 አሉ
ሁሉ በየቦታው በቃ ያምጻት ደሞዝ ጨምሩልኝ፣ መብታችን ተገፈፈ፣ ተረግጠን ተጨቁነ። እነዛን የመሰሉ ጀግኖች እንደ ከነጥፋታቸው እንደና አክሊሉ ሀብተወልድ አይነት አይደለም ይችን ጠባብ ሀገር ኢትዮጵያን ቀርቶ አፍሪካን የተባበሩት መንግስታትን መብራት የሚችል ጭንቅላት ያላቸው የአፍሪካ አንድነት ድርጅት ከመላው አፍሪካ መጥቶ ኢትዮጵያ እንድትተከል ጊዜያቸውን ገንዘባቸው አካል የሰሩትን ሰዎች አካልበን እኮ ነው የሸኘነው። ተቀምጧል እንደው እናስራ አለቃ እኮ ናቸው መጥተው እኮ አፈራለሱ ቁጭ አልኩ ነው ተደመና። ከዛ በኋላ በዛን ጊዜ ምን ተባለ ይባላል ታዲያ? አንድ ቤተክርስቲያን ስሙን አልጠራ አንቀድስ መብታችን አልተጠበቅን ብሎ ካህናቷን መስቀው ይውላል። ከዛ በኋላ በየዘመኑ የሚሰበኩ መስሎ እንግዲህ ሶሻሊዝም እና ክርስትና እኮ በመሰረቱ ቀና ሰው ቢይዘው ሶሻሊዝም ማለት ክርስትና ነበር። ግን ዱርዮች አሉ ታያት ያው የሚባለው የነሌኒን ሐሳብ እነ ስታሊን ገደል ጨመሩት። በኋላ አይደለ ይሻላል መልቆት በኋላ የመጡ አምባገነኖች እንጂ ሶሻሊዝም በራሱ ስሰባው ያው እንዳሉት እንደ ጋሻ ያለመለኮት እንዳሉት ነው። በቃ አየር ያሳፍፋል። በቃ እለቱን በቃ ዳቦ በዳቦ ወተት በወተት በቃ በዚህ ተጥለቅልቀ በምናብ የምትወር ጅል ያደርጋልና በየዘመኑ የሃይማኖት መሪዎች ዘመን የሚያነባቸው ዘመንን ያላነቡ ዘመን ያነባ በነገራችን በቤተክርስቲያናችን የዘመኑ ሰው ማለትና የሰው ዘመን ማለት አንድ አይነት አይደል። የጊዜው ሰው አሁን ዘመን ሐዋርያት ይባላል። የሐዋርያት ዘመን ማለት ነው። የዘመኑ ሐዋርያት ማለት ስድብ። አሁን እንደዚህ አይነት ጎዳም የዘመኑ ሐዋርያ ነው የሚባለው። እነ ቅዱስ ጳውሎስ ደግሞ የነ ቅዱስ ጳውሎስ ዘመኑን ማርከው በስማቸው ያስጠሩ። የሐዋርያት ዘመን፣ የነገሌ ዘመን፣ የነቢያት ዘመን ይባላል። እኛ ደግሞ በግልባጭ ምን እንባላለን? የጊዜው ሰዎች፣ የዘመኑ ሰዎች። ሆድ ሙላ እንጂ ጭንቅላት ጥያቄውን አዳፍኖ ይተኛ። ኦፍ አድርገናል። በቃ ይሄ እንዳይጠይቅ ጥያቄ እንዳይጠይቅ አርፈተኛ በቃ መብትህ ነው ታደሰ ብላ ጠጣ ብለን ቆልፈን ጭንቅላታችንን ሸረሪት አድርቶበት በረሮ ሞልቶበት እየተንኳኳል። ስለዚህ ጊዜን ማንበብ በጣም ወሳኝ። ወጣቱ ጊዜውን ማንበብ አለባቸው። ዘመኑ መዋጀት መቻል። ሶስተኛ ሁኔታን ማንበብ። ሁኔታ በእኛ እንኳን እድሜ ስም ተቀያየረ። እውነቱን ለመናገር ደርግንም አይተናክ ትምህርት ቤት ብንሆንም በመንፈሳዊ ትምህርት ቤት ነበር። ብዙ ለመርዳት ለማንበብ እድለኞች አልነበርንም እንጂ ደርግንም አይተናል፣ ኢህአዴግንም አይተናል፣ ብልጽግናንም አይተናል። የኃይለ ሥላሴ ዘመን አይታችሁታል። ይሄ በዚህ ሁሉ ሁኔታዎች ምን ፈተና ደረሰክ? ምን በረከት አገኘ? ሁሉም ጋር በረከት አለ፣ ሁሉም ጋር ግመና፣ ሁሉም ጋር መዓት አለ፣ ሁሉም ጋር ምሕረት አለ፣ ሁሉም ጋር ረሃብ አለ፣ ሁሉም ጋር ዳቧል፣ ሁሉም ጋር ጥሩ ነገር ነበረ፣ ሁሉም ጋር መጥፎ ነገር ነበረ። ሁኔታውን መገንዘብ ግን ለድል ያበቃል፣ ለውጤት ያበቃል። አባቶቻችን ሁኔታውን የተገነዘቡት ናቸው። ዛሬ በቤተ ክርስቲያን ቅዱሳን ጻድቃን ተብለው ጽላት የተቀረጸላቸው ቤተ ክርስቲያን የታነጸላቸው ስማቸው እየተጠራ ታሪካቸው እየተነገረ ገድላቸው እየተነበበ እስካሁን ድረስ 3000 ዓመቱ ናቸው። ትናንት ከትናንት ወዲያ የሞቱ ያህል ትኩስ ሬሳቸው የቆየ ስማቸው ትኩስ ሲሆኑ ሰዎች የተፈጠሩ ሁኔታውን ተረድተው የሁኔታ ያልፍ ይቀየራል ብለው የሚያምኑ አንዳንድ ሰዎች አሁን ፖለቲካ ሲመጣ የሚቀየር የማይመስላቸው በቃ ከነሱ ቋንቋዎች ላይ የሚፈራረቅ የማይመስላቸው ጊዜ ግን በጣም ሰውነቱ ሁኔታውን ይገለባብጠዋል። ያሰው ይታሰራሉ፣ ያስራቡ ይራባሉ፣ ያራቆት ይራቆቱ። ይሄ እግዚአብሔር ስላለ ይክበር ይመስገን። ስለዚህ እኔ ከመጽሐፍ ባሻገር እነዚህ ነገሮች ይነበባሉ። እነዚህ ሶስቱ ነገር በመጽሐፍ ውስጥ ደግሞ ተጠቅልለው ይገኛሉና ካሳሁን በጣም እናመሰግናለን። እንድንወያይ እንድንገናኝ ምክንያት ስለሆንከን እናመሰግናለን። ነጋሽ ያለ መለኮት ነጋሽ ያለ አላችሁ ጋሽ ልንባር ዱባን ወራችሁልን ሙሉልን ማን ለመጨረሻ ያነበብትልን ዳ የለስ በላት አለ እግዚአብሔር ይስጥልኝ። በጣም በነገራችን ላይ እንደ አሁን አንተ ያቀረብከው አይነት ሰፋ ያለ ጊዜ የሚሰጥና ትምህርት ነው ያቀረብከው። ቀላል እኔ ራሴ ትምህርት ነው ወሰድኩና እንደው ስለሆነ በቴሌግራም በተጨክልኝ ለቅሷት ቆጥሯል። ካሳሁን ለህፃናት በፊት ታላቁ ግዛቱ በራዘጋች በፊት አሽራ ከሚለው ቃል ብቻ ጤናን ስጠኝ አልጥፋ ከቤትህ
እንዳመሰግን ሳለምን